ገበሬዎቹ ፈሪሳውያን በቃ ካህናት ናቸው። ከዛን ባሪያዎቹ ነቢያት ናቸው አይደለ? ከዛ መጨረሻ ላይ ማንን ላከ ይላል ቃሌ? ልጁን ላከ ይላል። ናይስ። እሺ አሁን ለሊበን መጠይቅ ጥያቄ ልጁና ነቢያት አንድ ናቸው? በምሳሌ ልጁና ባሪያዎቹ አንድ ናቸው? በምሳሌው መሰረት አንድ ካቴጎሪ ውስጥ ይቀመጣሉ? አይቀመጡም። ኦኬ እሺ ምንድን ነው የሚለየው ልጁና ነቢያትን ልጁና ባሪያዎቹን በኮንቴክስቱ በምሳሌ መሰረት? ልጁ ከባሪያዎች ይበልጣል። አይ እንደዛ አይደለም። ያ አይደለም። ምንድን ነው የሚለያቸው? ኦብቪየስሊ ግልጽ ነው። ልንገርህ ምንድን ነው የሚለያቸው? ባሪያዎች ናቸው። እሺ ባሪያዎች የሚለያቸው ምን መሰለህ? ከአባቱ ጋር ያላቸው ግንኙነት ነው አይደለ? አዎ ልክ ነህ። እሺ ስለዚህ ባሪያዎቹ የአለቃው ተገዢዎች ናቸው አይደለ? የትኛው አለቃ? ልጁ ማለት ነው። የወይን አትክልት ስፍራ ባለቤት። አይ ባሪያዎቹ እንጂ። የገበሬው የወይን አትክልቱ ባለቤት የእርሻ ባለቤት ናቸው አይደል? የእርሻ ባለቤት ተገዢዎች ናቸው። እሺ ልጁ ደግሞ ሊትራሊ የሱ የባህሪ ልጁ ነው አይደለ? አዎ ልጁ ነው። እሺ ስለዚህ በዚህ ምክንያት ማለትም ከወይን አትክልት ስፍራ ባለቤት ጋር ካላቸው ግንኙነት በመነሳት ባሪያዎቹንና ልጁን አንድ ካቴጎሪ እናስቀምጣቸው። አንድ ናቸውም አንልም ማለት ነው። አንድ አይደሉም። ኦኬ ስለዚህ ምንድነው የሚለያቸዋል? እንዲበል ከወይኑ አትክልት ጋር ያላቸው ቅርበት ማነው? ከእርሻው ባለቤት ጋር ያላቸው ቅርበት ግንኙነት ልጁ ነው። የእርሱ ልጁ ሊትራሊ ልጁ ነው። ኦኬ ልጁ ቢሆንም ግን በጸጋ ነው የሆኑት። የማት ግንኙነቱ ይለያል ማለት ነው። ከዚህ ሁለት ነገር ትለያለ። የመጀመሪያው አክቹሊ ልጁ ክርስቶስ ነው፣ ባሪያዎቹ ነቢያት ናቸው። ሶ ነቢያት ቆይ ባሪያዎቹ ምንድን ያልከው? ባሪያዎቹ ነቢያት ናቸው እኮ። እሺ ልጁ ደግሞ ኢየሱስ ክርስቶስ ነው አይደለ? ስለዚህ በምሳሌው መሰረት ባሪያዎቹ ከወይኑ አትክልት ስፍራ ባለቤት ጋር ያላቸው ግንኙነት ልጁ ከወይኑ አትክልት ስፍራ ባለቤት ጋር ካለው ግንኙነት እንደሚለይ ሁሉ ይህም ልዩነት ደግሞ ልጁ የወይኑ አትክልት ስፍራ ባለቤት የባህሪ ልጅ ሲሆን ነቢያት ግን እንደዛ እንዳልሆኑ ሁሉ በዚህም በአንድ ካቴጎሪ እንደማናስቀምጣቸውና ልጁ ባሪያ ነው ባሪያዎቹም ልጅ ናቸው እንደማንል ሁሉ ክርስቶስም በዚህ በባህሪ ልጅነት ይለያል ማለት ነው። ሰው አንተ ሰው ብቻ ነው አልከኝ፣ አንድ ካቴጎሪ እንደ ነቢያት ነው አልከኝ። ክርስቶስ ግን እኔ ከአብ ጋር ያለኝ ግንኙነት የባህሪ ልጅነት ከነቢያት ካቴጎሪ አያስቀምጠኝም ብሎ ራሱን ለይቶ እያስቀመጠ ነው። አንተ ማምነልሃል። አሁን የትኛው ነው ማመን ያለብን በዚህ ኬዝ? ሁለቱንም። ከነቢያትም ጋር እንቆጥረዋለን፣ ደግሞ ከነሱ እንደሚበልጥም እናውቃለን። እሺ እሱ ግን ከነሱ ካቴጎሪ አልቀመጥም ብሎ እኮ ለይቶ አስቀምጦታል። ለምን እንደዛ አለ? ምክንያቱም እኔ ከወይኑ አትክልት ስፍራ እሱ የተለየ አይነት ግንኙነትም አለው። እስቲ የነሱ አይነት ግንኙነት እኮ እንደሌለው እኮ ተናገረ። ይኸውልህ ባሪያዎቹን ኦኬ ከነቢያቱ ካቴጎሪ ይቀመጣሉ። ከነሱ ጋር አንድ ካቴጎሪ ውስጥ ይቀመጣል። ከነሱ የተለየ ስፍራም ደግሞ አንድ ጊዜ ናይስ ጎበስ። በዚህ ጥቅስ ባመጣሁት መሰረት አሁን ያንተን አልፈልግም ማብራሪያ። በዚህ ጥቅስ መሰረት ባሪያዎቹ ልጆቹ ናቸው የወይኑ ስፍራ ባለቤት? በዚህ መሰረት አይደሉም። እሺ ልጁስ ባሪያዎቹ ነው አይደለም? ልዩነታቸው ከወይኑ ስፍራ ባለቤት ጋር ያላቸው ግንኙነት ነው አይደለም? አዎ። ስለዚህ የክርስቶስ ልጅነት ከነቢያት ልጅነት የሚለይ ነው ማለት ነው። አዎ ይለያል። ኦኬ ስለዚህ የእርሱ ልጅነት የባህሪ ሲሆን የነሱ ግን አይደለም። ስለዚህ ሰው ብቻ ነው እንደነሱ ሰው ብቻ ነው ልትለኝ አትችልም ማለት ነው። በዚህ ጥቅስ ብቻ ካልከኝ ስለ ባሪያዎቹ ልጅነት እዚህ ጥቅስ ውስጥ የለም።
ልጅነትም ይሁን ጸጋ ልጅነታቸውም እዚህ ጥቅስ ውስጥ የለም እኮ። ከዚህ ነው የምንነሳው። ይኸውልህ እሱ ማለት ነው የምትወስደው ፕሪፈረንስ ነው ከጥቅሱ ከፕሪሰፖዚሽን ግን እሱ ነው። አንድ ጊዜ ጥያቄው እኮ ምን መሰለህ፣ አንድ ካታጎሪ ማስቀመጥ ስለማንችል ሊበን በዚህ ጥቅስ ሌላ ክርስቲያን እውነቶችን ወደዚህ ማምጣትን አልቃወምም። ግን ስትጠይቀኝ ሌሎች ቦታ ያሉ ጥቅሶችን እያስገባ ነው ስመልስልህ፣ ግን ሌላ ቦታ ያሉ ጥቅሶችን እየከለከልከኝ ነው። አይደለም ለመሰለህ የምከለክልህ ማለት ነው ሬድ ሄሪንግ ስለሚሆን ማለትም ሌላ ጥቅስ ጋር ስትሄድ አንተ ሐሳቡን ለመቀየር ነው። እኔ ግን እንደዛ ማድረገው ሊበን ጥቅሱን ለማብራራት ነው። አሁን ይኸውልህ ኢቭን ሌላ ጥቅስ ጋር እንትን ብላ ፈቅድልሃለሁ፣ ግን ለምን መሰለህ ይሄን ማድረገው ሊበን የጠየቅኩህን ጥያቄ መልሰህልኝ ነው። ዲስ ክሊር እኮ ኦልሬዲ አድሚት አድርገሃል። ቱ ቢሆንስ ትረዳውም አትረዳውም ምንድነው መሰለህ ነጥቡ ልጁ ከወይኑ አትክልት ስፍራ ባለቤት ጋር ያለው ግንኙነት ይኸውም ልጅነት ነው። ልጁ ስለሆነ ባሪያዎቹ ካላቸው ይለያል። በዚህም ምክንያት በአንድ ካታጎሪ አይቀመጡም የሚል ነው። አሁን ይሄንን ማለት ነው ራሱ ክርስቶስና ነቢያት ተቀምጠውማበታለሁኝ። እሺ አንድ ጊዜ አሁን እሺ በቃ በዚህ ጥቅስ አሳይቼ የምትለውን ብለን እንጨርሳለን። ቃልዬ እስቲ ዕብራውያን ለክፈትልን። የዚህን ጥቅስ ራሱ ጳውሎስ ሲናገረው ላሳይክ። ምዕራፍ 3 ቁጥር 4 እና 5። እሺ እንዲሁ ላንብበው። ካሜራ መክፈት እንችላለን መሰለኝ። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና እያንዳንዱ ቤት በሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ ላይ ታመነ። እንደ ልጅ ሙሴ እንደምን ታመነ? እንደ ባሪያ። ክርስቶስስ እንደ ልጅ። ሉቃስ ላይ ያለውን ሰመራይዝ አደረገልን አይደለ? ራይት። ይህን ለማለት የፈለኩት እሺ ሊበን ይሄን ይመስላል።